ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ከዚህ ቀደም እንግዲህ አሁንም ቀዳሚ የሆነውን የጤና መረጃን አሰናድቼ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የማህፀን በር ማለስለሻ ተፈጥሯዊ መንገዶችን እና ምጥን የሚያቀልሏችሁ 9 እጅግ በጣም አስገራሚ ነገሮችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ኮሜንቱን መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። የማህፀን በር መብሰል በቀላሉ ሰውነታችሁ ለምጥ እየተዘጋጀ መሆኑን የሚያሳይ ሂደት ነው። የማህፀን በር ህፃኑ በቀላሉ እንዲወጣ ቀስ በቀስ የሚለሰልስ የሚቀጥንና የሚከፈት በር ሲሆን ይህ ሂደት ከጀርባ ሆነው በሚሰሩ ቁልፍ ሆርሞኖች ይመራል። ለማህፀን በር የተለያዩ የሆርሞን አይነቶች የተለያየ አስተዋጽኦን ያደርጋሉ። ለምሳሌ ፕሮስታግላንዲንስ የማህፀን በርን ሲያለሰልስ፣ ኦክሲቶሲን ለስላሳ ምጥ እንዲጀምር ያበረታታል። ሪላክሲን ደግሞ የዳሌ መገጣጠሚያዎችን ያላላል። እንዲሁም ኢስትሮጂን ደግሞ የማህፀን በር ለእነዚህ ምልክቶች በተሻለ ምላሽ እንዲሰጥ ይረዳል ማለት ነው። የሁሉም ሴቶች የጊዜ ሰሌዳ የተለያየ ስለሆነ አንዳንድ ሴቶች ምጥ ከመጀመሩ ከሳምንታት በፊት በሰውነታቸው ላይ ለውጦችን ያስተውላሉ። ሌሎች ደግሞ ከጥቂት ቀናት ወይም ሰዓታት በፊት ብቻ ለውጦችን ሊያዩ ይችላሉ። ነገር ግን ሁሉም ፍጹም መደበኛ ናቸው። እንዲሁም ሰውነት የራሱ የሆነ የጊዜ ሰሌዳ ስላለው ያ ደግሞ ችግር የለውም ማለት ነው። ልታደርጉት የምትችሉት ነገር ቢኖር ግን የተሻለ ነገር በሂደቱ ላይ ጫናን ሳታደርጉ መርዳት ብቻ ነው። ስለዚህ በቂ ውሃ መጠጣት፣ ቀስ ብላችሁ መንቀሳቀስና ለመረጋጋት መሞከር እንደዚሁም ሰውነታችሁና ልጃችሁ ትክክለኛ ጤና ላይ መሆናችሁን ማመን ይኖርባችኋል። ስለዚህ የማህፀን በር መብሰል ሰውነታችሁ ለትልቁ ወቅት በተፈጥሯዊና በተረጋጋ መንገድ እየተዘጋጀ መሆኑን የሚያሳይ ምልክት ነው ማለት ነው። በተጨማሪም ደግሞ ሰውነታችሁ በተፈጥሮ ለወሊድ እንዴት እንደሚዘጋጅ ቢያውቅም ጥቂት ልማዶች ሂደቱን ሊረዱት ይችላሉ። ለዚህ ደግሞ የማህፀን ጫፍ እና ሰውነት በራሳቸው ጊዜ እንዲዘጋጁ የሚረዱ ደህንነታቸው የተጠበቀና ቀላል መንገዶች አሉ። ከጤናማ ምግቦች እስከ ቀላል እንቅስቃሴና መዝናናት ድረስ እነዚህ ተፈጥሯዊ ዘዴዎች የጥበቃ ጊዜውን ትንሽ የበለጠ ምርታማና ምናልባትም የተሻለ የእርግዝና ጊዜ እንዲኖራችሁ ሊያደርጉላችሁ ስለሚችሉ አስገራሚ መንገዶች ናቸው። ለምሳሌ አንደኛ ቴምር መመገብ ነው። ቴምር በእርግዝና ጊዜ የሚጣፍጥ የምግብ አይነት ሲሆን የማህፀን በር ለምጥ እንዲዘጋጅም ይረዳል። እነዚህ በተፈጥሮ ስኳር የበለጸጉ ፍራፍሬዎች በፋይበር፣ ፖታሲየም እና አንቲኦክሲደንትስ የታጨቁ ሲሆኑ የማህፀን በርን የሚያለሰልሰውና ምጥን የሚቀሰቅሰውን የሆርሞን ኦክሲቶሲንን ለሰውነታችሁ ምላሽ መስጠትን ያጠናክራል። ጥናቶች እንደሚያሳዩት በእርግዝና የመጨረሻዎቹ 4 ሳምንታት ቴምር የበሉ ሴቶች ካልበሉ ጋር ሲነጻጸር የተሻለ የማህፀን በር ብስለት እንደሚያሳይ ተነግሯል። በተጨማሪም ቴምር የማህፀንና የማህፀን በርን ለማዘጋጀት የሚረዱትን የኢስትሮጂን እና ፕሮጀስትሮን ሆርሞኖችንም ይነካል። በተጨማሪም ቀላልና ጤናማ መክሰስ ነው። ይህ የሰውነታችሁን ተፈጥሯዊ ምርት የሚደግፍ አነስተኛና ጣፋጭ እርምጃ ነው። ምንም የተሳሰበ ተጨማሪ ምግብ ሳያስፈልግ ጥቂት የተፈጥሮ ጣፋጭነት በዝምታና በአጋዥነት ስራውን እንዲሰራ ያግዛችኋል ማለት ነው። ሁለተኛ ደግሞ ራስበሪ ቅጠል ሻይ ነው። የራስበሪ ቅጠል ሻይ በእርግዝና የመጨረሻ ሳምንታት ለሚገኙ እናቶች በእርጋታ ድጋፍ በመስጠቱ ለረጅም ጊዜ ተወዳጅ ነው። ይህ የእጽዋት ሻይ ምጥን ባያስጀምርም ምጥ ሲጀመር የማህፀን ጡንቻዎችን ለማጠናከርና የምጡን ውጤታማነት ለማሻሻል ይረዳል። የዳሌና የማህፀን ጡንቻዎችን ያጠናክራል ተብሎ በሚታመነው ፍራግሪን በተባለ የእጽዋት ውህድ የበለጸገ ሲሆን የራስበሪ ቅጠል ሻይ የብረትና የጸረ ኦክሲዳንትስ ጥሩ ምንጭ ነው። አንዳንድ ጥናቶች እንደሚጠቁሙት ከሆነ የመግፋቱን ወይም ፑሺንግ የምጥ ደረጃ ሊያሳጥርና የህክምና ጣልቃ ገብነትን የመቀነስም እድል አለው ተብሎም ይታሰባል። ሆኖም ውጤቶቹ እንደየሰው አይነት ይለያያሉ። በእርግዝና ከ32 እስከ 34 ሳምንታት አካባቢ በቀን 1 ኩባያ የራስበሪ ቅጠል ሻይ በመጠጣት መጀመር፣ ከዚያም ለእናንተ ትክክል መስሎ ከታያችሁ ደግሞ ቀስ በቀስ መጨመር ትችላላችሁ ማለት ነው። ነገር ግን ማንኛውንም የእጽዋት ሻይ ወደ የዕለት ተዕለት ተግባር ከማከላችሁ በፊት ሁልጊዜም ቢሆን ከጤና እንክብካቤ አቅራቢዎች ጋር መነጋገር ያስፈልጋል ማለት ነው። ሶስተኛ ደግሞ ፕሪምሮዝ ዘይት ነው። የፕሪምሮዝ ዘይት የማህፀን ጫፍ በተፈጥሮ ሂደት እንዲለሰልስ በመደገፍ ለምጥ ዝግጅት እንዲያደርግ ሊረዳው ይችላል። ብዙውን ጊዜ በእርግዝና የመጨረሻዎቹ ጥቂት ሳምንታት ውስጥ ጥቅም ላይ ይውላል። እናም ለሰውነታቸው ፕሮስታግላንዲንስ የተባሉትን ሆርሞኖች ለመስራት በሚያገለግሉ ጤናማ ቅባት አሲዶች የበለጸገ ነው።
እነዚህ ፕሮስታግላንዲንስ የማህፀን ጫፍ እንዲበስል የሚረዱ ተመሳሳይ ሆርሞኖች ናቸው። አብዛኛዎቹ እናቶች የሚወስዱት በካፕሱል መልክ ሲሆን አብዛኛውን ጊዜ ከ37 ሳምንታት አካባቢ ጀምሮ ይጠቀሙታል። ነገር ግን ከመጠቀማችሁ በፊት ከሐኪም ጋር መነጋገር አስፈላጊ ነው። አንዳንድ ሰዎች ደግሞ በቆዳ ላይ ይቀቡታል ወይም ካፕሱሎቹን በሴት ብልት ውስጥ ያስገባሉ። ይህም መደረግ ያለበት በሕክምና ቁጥጥር ስር ብቻ ነው። ሁሉም እርግዝና የተለያየ ስለሆነና የጤና ባለሙያዎች ለእናንተ በጣም አስተማማኝ የሆነውን ነገር ለመወሰን ሊረዷችሁ ይችላሉ። በተጨማሪም ደግሞ ሰውነታችሁ ለወሊድ በሚዘጋጅበት ጊዜ ጥሩ ድጋፍ እንዲያገኝ ፕሪምሮዝ ዘይት እንደ ቀላል እንቅስቃሴ፣ በቂ ውሃ መጠጣት እንዲሁም እረፍት ካሉ ሌሎች ተፈጥሯዊ ልማዶች ጋር አጣምራችሁ መጠቀም ትችላላችሁ ማለት ነው። አራተኛው ደግሞ ንቁ መሆን ያስፈልጋል። ቀላል እንቅስቃሴዎችን ሰውነታችሁ ለምጥ እንዲዘጋጅ ለመርዳት ከፍተኛ አስተዋጽኦ ያደርጋል። ንቁ መሆን ልጃችሁ ጥሩ አቋም እንዲይዝ ያበረታታል፣ ወደ ማህፀን የደም ዝውውርንም ይጨምራል እና የማህፀን በር በተፈጥሮ እንዲለሰልስ ይረዳል ማለት ነው። መራመድ ሰውነታችሁ ከምጥ ዝግጅት ጋር እንዲስማማ ከሚያደርጉት በጣም ቀላሉና ውጤታማ መንገዶች ውስጥ አንዱ ነው። ቁጭ ብድግ ወይም ስኳትስ ደግሞ ዳሌን ሊከፍትና የታችኛውን የሰውነት ክፍል ሊያጠናክር ይችላል። ይህም በምጥ ጊዜ የሚኖራቸውን አቀማመጦች የበለጠ ምቹ ያደርገዋል። የወሊድ ኳስ ወይም በርዝ ቦል ካላችሁ ደግሞ በቀስታ መዝለል ወይም የዳሌ ሽክርክሮች ውጥረት ሊቀንሱ፣ አቋማችሁን ሊያሻሽሉና ልጃችሁን ወደ ታች ወደ ዳሌ እንዲሰፍር ይረዳሉ ማለት ነው። አምስተኛ ደግሞ የጡት ጫፍ መነቃቃት እንዲኖር ማድረግ ይኖርባችኋል። ምናልባትም አስገራሚ ሊመስል ቢችልም ነገር ግን የጡት ጫፍ ማነቃቃት ሰውነታችሁ ኦክሲቶሲን እንዲያመርት ሊረዳው ይችላል። ይህ ሆርሞን ምጥን የሚያስነሳና የማህፀን ጫፍ እንዲለሰልስ የሚደግፍ ሲሆን ሰውነት በወሊድ ጊዜ ዝግጅት እንዲጀምር ለማበረታታት ከሚያስችሉ እውነተኛ ውጤት ካላቸው ጥቂት ተፈጥሯዊ ዘዴዎች ውስጥ አንዱ ነው። ይህንን በእጃችሁ ወይም የጡት ፓምፕ በመጠቀም ማድረግ ትችላላችሁ። ነገር ግን ከልክ በላይ ማድረግ ጠንካራ ወይም ተደጋጋሚ ምጥ እንዲከሰት ሊያደርግ ይችላል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ይህንን መሞከር ያለባችሁ ሙሉ ወር ላይ ከደረሳችሁና ዶክተር ወይም አዋላጃችሁ ፈቃድ ከሰጧችሁ በኋላ ብቻ በመሆኑ ይበልጥ ተመራጭ ነው ማለት ነው። ስድስተኛና ሌላው ደግሞ ምጥ ማምጫ ማሳጅ ነው። ምጥ ማምጫ ማሳጅ ሰውነታችሁ ለምጥ እንዲዘጋጅ የሚረዳ፣ በእርግዝና የመጨረሻ ደረጃ የሚፈጠረን ጭንቀት የሚያቀል ረጋ ያለና የሚያዝናና ዘዴ ነው። ዋናው ዓላማው ምጥን በግድ ማስጀመር ሳይሆን መዝናናትን ማበረታታት፣ የደም ዝውውርን ማሻሻልና እንደ ኦክሲቶሲን ያሉ ሆርሞኖችን በተፈጥሮ ማነቃቃት ሲሆን እነዚህም የማህፀን ጫፍ እንዲለሰልስና ምጥ እንዲፈጠር ሊያግዙ ይችላሉ። ይህ አይነቱ ማሳጅ በአብዛኛው እንደ ትከሻ፣ የታችኛው ጀርባ፣ እጅና ቁርጭምጭሚት ባሉ የሰውነት ክፍሎች ላይ በሚገኙ ግፊት ነጥቦች ላይ ያተኩራል። እነዚህ ስፍራዎች በሰውነት ውስጥ መዝናናትንና ሚዛንን እንደሚያበረታቱ ይታመናል። ለዚህ ደግሞ ልምድ ያላቸው የቅድመ ወሊድ ማሳጅ ባለሙያ ለእርግዝናችሁ ደረጃ ተስማሚ የሆኑ አስተማማኝ ዘዴዎችን መጠቀም ይችላሉ። ምጡ ወዲያውኑ ባይጀምርም እንኳን የተረጋጋና የበለጠ የማረፍ ስሜት ሊሰማችሁ ይችላል። ይህም ምጡ ሲጀምር የመጀመሪያዎቹን ደረጃዎች የበለጠ ቀላል ሊያደርግላችሁ ይችላል። በተለይም ውስብስብ ችግሮች ወይም ከፍተኛ አደጋ ያለው የእርግዝና ካለባችሁ ከመሄዳችሁ በፊት ከጤና ባለሙያ ጋር መመካከራችሁን መዘንጋት የለባችሁም ማለት ነው። ሰባተኛ ደግሞ አኩፓንክቸር ወይንም አኩፐርስ ይባላል። አኩፓንክቸርስ እና አኩፐርስ ለዘመናት ለተፈጥሯዊ የወሊድ ዝግጅት እንዲሁም ድጋፍ ሲያገለግሉ ቆይተዋል። እነዚህ ዘዴዎች ኦክሲቶሲን እንዲለቀቅ፣ የማህፀን ጫፍ እንዲለሰልስና መዝናናትን እንዲያበረታቱ ሊረዱ በሚችሉ ልዩ የግፊት ነጥቦች ላይ ያተኩራሉ። አኩፓንክቸር በተመረጡ የሰውነት ክፍሎች ላይ ቀጫጭን መርፌዎችን በመጠቀም የሚያካተት ሲሆን አኩፕረስ ደግሞ ጠንካራና የማያቋርጥ ግፊትን በእጅ ወይም በማሳጅ መሳሪያ ይጠቀማል። የተለመደ የግፊት ነጥቦች በቁርጭምጭሚት፣ በእጅና በትከሻ ላይ ያሉ ቦታዎችን ያካትታሉ። እነዚህ የኃይል ፍሰትን ለማመጣጠን እና ሰውነትን በቀስታ ወደ ምጥ እንደሚገፋ ይታመናል። ጥናቶች እንደሚያመለክቱት አኩፓንክቸር በሕክምና የሚደረግ ምጥ ማስነሳት ወይም ሜዲካል ኢንጀክሽንን አስፈላጊነቱን ሊቀንሰው ይችላል። ምንም እንኳን ውጤቶቹ ከሰው ወደ ሰው ቢለያዩም ቢያንስ ብዙ እናቶች በእርግዝናቸው የመጨረሻ ሳምንታት ውጥረትን፣ የጀርባ ህመምንና ድካምን ለማስታገስ እንደሚረዳ ይታመናል። ስምንተኛው ደግሞ ሞቅ ባለ ውሃ ውስጥ ገላችሁን መታጠብና መዝናናት ነው። ሞቅ ባለ ውሃ ገላ መታጠብ ወይም የመዝናናት ዘዴዎችን መተግበር ሰውነታችሁ ኦክሲቶሲን የተባለውን ሆርሞን እንዲያመርት ሊረዳው ይችላል። ይህ ሆርሞን ምጥ እንዲፈጠርና የማህፀን ጫፍ እንዲከፈት ያበረታታል።
ሞቅ ያለ ውሃ ከደከሙ ጡንቻዎቻችሁ ያረጋጋል፣ የጀርባና የወገብ ውጥረትንም ይቀንሳል፣ እንዲሁም አጠቃላይ መረጋጋትን ያመጣል። ይህ ደግሞ ሰውነታችሁ በተፈጥሮ ወደፊት እንዲራመድ ምቹ ሁኔታን ይፈጥራል ማለት ነው። ዘና ስትሉ ሰውነታችሁ ሆርሞኖችን በበለጠ ውጤታማነት ማምረት ይችላል። እናም የማህፀን ጫፍ ለእነዚህ ተፈጥሯዊ ምልክቶች ምላሽ ሊሰጥ ይችላል ማለት ነው። ዘጠነኛና የመጨረሻ ደግሞ በደንብ እርጥበት አግኙ እንዲሁም ገንቢ ምግቦችን ተመገቡ ነው። ቀላል ሊመስል ቢችልም ነገር ግን በቂ ውሃ መጠጣትና እውነተኛና ገንቢ ምግቦችን መመገብ ሰውነታችሁ ለምጥ በሚዘጋጅበት ጊዜ ትልቅ ለውጥን ያመጣላችኋል። በደንብ እርጥበት ስታገኙ ከጡንቻዎቻችሁ ጀምሮ እስከ የማህፀን በር ድረስ ሁሉም ነገር በበለጠ ቅልጥፍና ይሰራል። የውሃ እጥረት ደግሞ ማህፀናችሁ እንዲቆራመድ ወይም ምጥ እንዲቀንስ ሊያደርገው ይችላል። ለዚህ ደግሞ ኃይል የማቋረጥ እንዲሆን በሚያደርጉ ትኩስና የተመጣጠነ ምግቦች ላይ ማተኮር ይኖርባቸዋል ማለት ነው። ለምሳሌ እንደ ሙሉ እህሎች፣ ፍራፍሬዎች፣ አትክልቶች፣ ጤናማ ቅባቶችና ፕሮቲኖች በእርግዝናችሁ ጊዜ ብትመገቧቸው የሚመከሩ የምግብና ፍራፍሬ አይነቶች ናቸው ማለት ነው። እነዚህ ተፈጥሯዊ ዘዴዎች ሰውነታችሁ ለምጥ እንዲዘጋጅ ቀስ ብላችሁ ልታበረታቱት ብትችሉም የጤና እንክብካቤ አቅራቢያችሁን ማሳተፍ የሚገባበትም ጊዜ ማወቅ አስፈላጊ ነው። የማስጠንቀቂያ ምልክቶች ከታዩባችሁ ደግሞ ወዲያውኑ ዶክተራችሁን ወይም አዋላጃችሁን ማነጋገር ይኖርባችኋል። ለምሳሌ የሴት ብልት ደም መፍሰስ፣ ከፍተኛ ወይም የማያቋርጥ ህመም ከተሰማችሁ፣ ትኩሳት ካለባችሁ፣ መጥፎ ሽታ ያለው ፈሳሽ ከፈሰሳችሁ ወይም ሌላ ማንኛውም የኢንፌክሽን ምልክቶች ከታዩባችሁ እንዲሁም ልጃችሁ ከተለመደው ያነሰ እንቅስቃሴ እያሳየ ከሆነ የጤና እንክብካቤ አቅራቢያችሁን ማነጋገር ይኖርባችኋል ማለት ነው። አንዳንድ ጊዜ ዝግጅት ብታደርጉም እንኳን አንዳንድ ጊዜ ደግሞ የማህፀን በር በራሱ ጊዜ ላይለሰልስ ይችላል። በዚህ ሁኔታ የጤና እንክብካቤ አቅራቢዎች እንደ ፕሮስታግላንዲንስ ጄል ወይም ታብሌቶች፣ የማህፀን በር ማለስለሻ ፊኛዎች ወይም ደግሞ ዝቅተኛ መጠን ያለው ኦክሲቶሲን በመጠቀም የማህፀን በርን እንዲከፈት ሊረዳችሁ ይችላሉ። እነዚህ ዘዴዎች የእናንተንም ሆነ የልጃችሁን ደህንነት እንዲጠበቅ ያግዟችኋል ማለት ነው። እንግዲህ ውድ ተመልካቾቼ በወሊድ ጊዜ የሚረዷችሁን እንዲሁም በእርግዝና ጊዜያችሁ ማድረግ ያለባችሁን እና የማህፀን በር የሚለሰልስባቸውን ተፈጥሯዊ መንገዶችን የሚያመለክት አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት እንዳይለያችሁ እላለሁኝ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን ማለት ነው። መልካም ጊዜ ይሆንላችሁ።